እናንተ ዛሬ ትልቅ ሰርፕራይዝ አላችሁ። ትልቅ እንግዳ ትልቅ እንትን አለና አይታችኋታል። ማናት እቺ ግን ያወቀ ሰው ዩቲዩብ ሼር ይደረግለታል። መጀመሪያ ዩቲዩበር ከሆናችሁ ስም አንናገርም። ያወቀ ሰው ሼር ይደረግለታል። ከዛ ደግሞ take five. Yeppa, yes. Take five. Oppa. እቺ Nga. Shay. Nale. ስም የለሽ እስቲ ሰው ሰላም በይታይ። ሰላም እንደምን አላችሁ? ዛሬ የት ያለው ይመስላችኋል? መቼም ታውቁታላችሁ እርግጠኛ ነኝ። እኔን ነው የማታውቁኝ። እስኪ የገመተ ያወቀ ምን እኔ ዩቲዩብ ሼር አደርግለታለሁ። ዩቲዩበር ከሆነ ዩቲዩብ ሼር አደርግበታለሁ። ከዛ ደግሞ እንትን እንልና ማለት ነው እኮ ኤቡ በጣም ወደዋለች። በጣም ወደደች። እየመሰከረች ነው። ለሌላ ሰው እንደዚህ አትጫወትም፣ እንደዚህ አታወራም አይደል እናቴ? እኮ ንገራቸው እስቲ። እነሱ እኮ የሚፈልጉት ፍቅር ነው፣ ሌላ ነገር አይፈልጉም። እሺ ፍቅር ወይ እስቲ በደንብ ያው በፍቅር ነው የምናውቅሽና እንደ ስምሽ ፍቅር የኔ እናት የኔ የጽናት አምሳያ በእውነት ጽናቴ ልበልሽ እንዴ? ስምሽ ልቀይር ይፈቀድልኝ ይሆን? ባለቤትና ልጆችሽን ላስፈቅድ እማ ወይ ምን ማጣማሽ ምን ፈለግሽ? ምንድን ነው እሺ የፈለገችው ነገር አለ? መቼም እናት ናት ቋንቋ የምታውቀው። ቡና ምንድን ነው? ውሃ ቡና ራሴ ፈልጌ ነው ታውቃላችሁ። ቡና ራሴ ፈልጌ በልጅ አማይቶ ይበላል አምጥቶ በሚባለው አዳሪች ቤት ነው። ምን አሉኝ መሰለሽ አንቺ? አንዷ በቀደም እንግዳ እኔ ቤት መጣች፣ ቲክቶክ ላይ ማለት ነው። በጣም ቆንጆ ቦርሳ ነው የሚሸጠውና ለብዬ ሰው ከውጭ ቦርሳ ገዝቶ ላከላት። ከሷ ገዝቶ አድርሱልኝ አለው። ከዛ አንድ ደቂቃ አልሰጧት። ስልኬን ሳወራ አንዴ ሳነሳ አንዴ ሳይነው ሁለተኛ ቤትሽ ከመጣ ዛሬ እድለኛ ነኝ። አዎ እኔ ግን ቡናዋን ጠጥቻለሁ። እንግዲህ ይቅርታ አድርጉልኝ። እኔ እድለኛ ነኝ ማለት ነው። ጊዜ ተሰጥቶኛል። ቆንጆ ጊዜ ከሷ ጋር እያሳለፍን ነው። ይሄ በጣም ደስ ብሏታል። የኔ ወርቅ አዱዬም እውነት አዱ ለብዙዎቻችሁ በተለይ እንደዚህ አይነት ኬዝ ላለባችሁ ቤተሰቦች፣ እናቶች ትልቅ አሪያችሁ መሆን የሚገባት ትልቅ ሴት ናት። ጽናቷ ደስ ይላል። ሰው በቃ ይሄ እኮ ነው ትልቁ ጸጋ። እግዚአብሔር የሰጠንን ነገር ለመልካም ነገር ማዋል፣ የተሰጠውን ነገር እንደወረደ መቀበል፣ ከዛ ደግሞ በትልቅ ጽናት ፍሬ እንዲያፈራ መታገል ቀላል ነገር አይደለም እውነት ለመናገር እና ይሄ ትልቅ መሰጠት ነው። እሷ ብቻ ሳይሆን ባለቤቷም ልጆቿም ከኢባፊ ጋር ያላቸው ግንኙነት ያላቸው ብርታት እሷን የሚያግዙበት መንገድ ቀላል ነገር አይደለም እና ሁላችሁም እንደው በተለይ እኔ አሁን እኛ ማህበረሰብ ጋር የተለመደ ነገር አለ አዱ በጣም የማይመች ነገር አሁን እንኳን መድኃኒዓለም ይመስገን እንትን ነው እየተቀየረ መጥቷል አስተሳሰባችን እንጂ በፊት እንደርግማን የሚቆጠር አይላሉ ብዙዎቹ። እኔ መጀመሪያ የርግማን ውጤት ያለው ዩቲዩብ ስከፍት በውስጥ መጡና ማለት ነው ውስጥ መጡና ዘመናዊ ልመና ልትጀምሪበት ነው ወይ ወዶ ብሎኛል። አሁን ደግሞ ቲክቶክ ላይ እያስወጣ ምን አለበት ከምትለምኝበት የሆነ ነገር ብታረጊስ? ልክ እንደ ቅድም ምግብ ሳስተምሮ እንዳለ አንዳንዱ ለትምህርት አይመስለው ይሁን ለልመና። አንድ ቀን እኔ ለምኝም አላውቅም። ነይ እስኪ ልቀበሽ እናቴ። ምን ነው እስኪ የሆነ ነገር ፈልጋለሁ። እንጂ እስካሁን ሰላም ነው የቆየችው። ሰላም ነው የቆየችው። እቺቹ እናቴ ብቹቹ እንቅልፍሽ መጣ? እንቅልፍሽ ነው አላለቀም እንዴ እንቅልፉ? ጠብቀናል እስከምትነሺ እናቴ የኔ ውድ። እና ይሄ እርግማን አይደለም። እግዚአብሔር
በአንድም በሌላ መንገድ ሊያስተምር ሊፈትነንም ሊሆን ይችላል። ብቻ በተለያየ አጋጣሚ ሳይንሱም የተለያየ ነገር ኬዝ ያነሳል አይደል እንዴ? ለምሳሌ ሲፒ እኮ ማለት ነው የሚገርምሽ ነገር ሰዎች ብዙ የተሳሳተ አመለካከት ነው አለ ሲፒ ላይ። አንዳንዱ እርግማን ይመስላል፣ አንዳንዱ በሐኪም ብቻ ስህተት ይመስለዋል። 5 አይነቶች አሉት። ለምሳሌ ሙሉ ፓራላይዝ የሚያደርጋቸው ለምሳሌ ነይቡ ሙሉ እንትናቸው ነው አንጎላቸው ነው የተጎዳ። ግን ከተጎዱ ከሰራሽበት በጣም ካለማመርሽው ኤባፍ ጨርቅ ነበረች በፊት። አሁን ግን ስላለማመርና በጣም ብዙ ለውጦች እያመጣች ነው። በጣም ብዙ ለውጦች እየመጣ ነው ይመጣል። በመውደቅ ይመጣል። ትልቅ ሰው ሆኖ በስትሮክ ይመጣል። በሱካር ራሱ ስትሮክ ያረግሽና በሱ ሁሉ ይመጣል። በተለያየ መንገድ ነው የሚከሰተው ሲፒ። ግን አለመረዳት፣ ሰው አለማወቅ። አንጎል በቃ የውስጥ አንጎልሽ ከተጎዳ ሲፒ ነው የምትሆኝ። በቃ ዞሮ ሄደሽ ማለት ነው። ሰዎች ግን በልጆች ሲሆን እርግማን ይመስላል። በልጆች ይሄን ምልሽ ለምንድን ነው እንደዚህ አይደለም? በዚህ ልክ ያሉ ሙሉ አንጎላቸው የተጎዳ ልጆች አይደሉም። ይሄ አልፎ አልፎ ለምሳሌ ኤፒሌፕሲ ብለን የምንጠራው አይደለ? እሱ ራሱ ከእርግማን ጋር የሚያያይዙ ሰዎች አሉና ይሄ እርግማን አይደለም። በተለያየ አጋጣሚ በተለያየ ኮንዲሽን የሚፈጠር ነገር ነው። ሲፈጠር ግን እንዴት እንቀበለዋለን፣ እንዴት ነው የምናስተናግደው የሚለውን ነገር ቁመን ማሰብ፣ ከመጣም በኋላ ደግሞ በቃ ፈጣሪ እንደማይሳሳት አምኖ የመጣበት መንገድ ምናልባት ምን ይታወቃል፣ ይሄን ቤተሰብ አንቺን እኮ ሊጠብቅሽ የመጣበትስ መንገድ ቢሆን እሷን ለማዳን ቤት ውስጥ በምትይበት ጊዜ ውስጥ ለሌሎች እናት ለሌሎቹ ልጆች እናት እንድትሆኚ ለቤትሽ ንግስት እንድትሆኚ ተመርጠሽስ ቢሆን መቼም ሁሉም ነገር በፈጣሪ ዘንድ ምክንያት አለውና ያንን መቀበል፣ እግዚአብሔርን በጽናት መጠየቅ፣ ከዛ ደግሞ ልጆቹ ላይ በተቻለ መጠን ደከመኝ ሰለቸኝ ሳይባል ለውጥ እንዲያመጡ መርዳት፣ ከጎናቸው መሆን ከኛ የሚጠበቅ ነገር ነው። አትፍረድ ይፈረድብሃል። ዛሬ ላይ የምንጥላት እያንዳንዷ መርዝ ቃል ነገር ዋጋ ታስከፍለናለች። ስለዚህ እግዚአብሔር አይሳሳትም። እግዚአብሔር ከሰጠ ደግሞ እንዴት ተቀብለን እንዴት ማስኬድ እንዳለብን መረዳት፣ ያንን በትዕግስት መጠየቅ፣ ብርታቱ እንዲሰጠን ጥበቡ እንዲሰጠን መጠየቅ ነው እንጂ ልክ ስላልሆነ እባካችሁ ይሄ እርግማን አይደለም። ልጆቻችን ስጦታዎቻችን ናቸው። በአንድም በሌላ መንገድ ምክንያት አለው ፈጣሪና እሱን ነገር እንቀበል ማለት እፈልጋለሁ። ዛሬ እጅግ በጣም ደስተኛ ነኝ። እኔ ባፍዬ ብቻ ሳትሆን ሌሎች ከ10 በላይ ልጆችም አሉን። ለበረከት የሚባል የአካል ጉዳተኛ እና እንዲሁም የወላጅ አልባ ህፃናት አምባሳደር ነኝና እዛም ስለማይ ሌላም የጓደኛዎቼ ልጆችም ስላሉ ለኔ አዲስ አይደለም። በርግጥ ግን መደንገጥ የለብንም፣ መፍራት የለብንም። በቃ ስጦታዎቻችን ናቸው። እሱ ነገር ግን የተደውን እንዴት ነው የሚጎበኙ? ለምሳሌ የባፍ ቤተሰብ በጣም መልካሞች ናቸው። መጎብኘትን ይወዳል። ለበረከትን ለሚኩራ ክፍለ ከተማ ሀያት አደባባይ ከመጣችሁ በኋላ ወደ 72 ወረድ ስትሉ ለሚኩራ ክፍለ ከተማ አለ። በሱ ጀርባ 100 ሜትር ያክል ወረድ እንዳላችሁ መንገድ ዳር ነው። ለበረከት የአካል ጉዳተኛ መርጃ ድርጅት የሚል አለ። አንድ ቀን እኔ አብሬ ሄጄ ጎበኛለሁ። እሺ አብረን ሄደን እንመጣለን። በጣም በእኛ ልጆች ላይም ስለሚሰሩ በእኛ ልጆች ላይ እንኳን ባይሰሩ ለበረከት የሚሰለፈውን ሰው ማገዝ፣ አይዞ ምንም ባታረጊ አይዞ ማለት ራሱ ጊዜ መስጠት። ወይኔ ብታያቸው ሲያስቀኑ ነው። አዱዬ በቃ ስትሄጂ ይሄ የሰው ፍቅር ነው የናፈቃቸውና ምን እንደመጡ ድብቅ ይሉብሻል። ኢቭን አስቢ ገና ይሄ ያው የአእምሮ ስንነት ምናምን እንዳለባቸው እኮ ይገባሻል። ግን እንዴት ኢቭን በረከት የሚባለው ልጅ ሙሉ ለሙሉ ከወገብ በታች አይሰራም። ከዛ ደግሞ እሱ ሌላው ተደራቢ ችግሩ ምንድነው መሰለሽ? ሽንት ሲሸና አሁን ብዙዎቻችን ሽንት ሲሸና ሽንታችን መጣ እንላለን አይደል? እሱ ግን ሽንቴ መጣ ማለት አይችልም። ማለት መምጣቱን አያውቀው። ሴንስ ያንን አካል ሴንስ የሚያደርገው የአእምሮ ክፍል አይሰራም። እና በቃ የግድ በዳይፐር ምናምን ነው የሚንቀሳቀሰው። በሚያሳዝን ሁኔታ ዳይፐር ስትቀይርለት ፊቱ ላይ የምታዩ ነገር ደስታ ብቻ ሳይሆን ይሄ ለምንድን ነው የሚደረግልኝ? ገና የ7 ዓመት ከምናምን ልጅ ነው። ግን
ለምንድን ነው የሚደረግልኝ አድጌያለሁ አይነት መንፈስ አንደበቱ እንዴት ጠንካራ ልጅ እንደሆነ እንዴት ብርቱ እንደሆነ እንዴት እንደሚያምር እዛ ስትሄጂ ፊት ለፊትሽ መተው ብዙ ህፃናት ጋር የምናየው ጤነኛ ህፃናት ጋር የምናየው ፊታቸውን ከልለው ነጋ የሚሉሽ በቃ ከአንቺ ጋር ለመጫወት ያላቸው ሩጫ እንዴት በቃ እኔ በረከት የመጀመሪያ ቀን በተለይ አምባሳደርነት ነው የወሰድኩበት ቀን ላይ ጫማ የሁሉም ጫማ አላቸውና ምንጣፋቸው ላይ ሲቀመጡ ጫማ ላደርግለት ስል ወለቀበት እግሩ በደንብ ስለማይ እኔ ጫማ በጣም ወዳለሁ ሲለኝ እንዴት አንጀቴ እንደተላወስ እና አይዊሽ እግዚአብሔር መልካም ፍቃዱ ሆኖ ለሱ የሚሳነው ነገር ስለሌለ በሽታው ተገኝቶለት ሰውነቱ ተስተካክሎ እንደው ሌላው ቢቀር ዊልቸር ላይ ሆኖ በትክክል ጫማ አድርጎ የማይበትን ቀን እንዴት እንደተናፍቀው ዊልቸር ተጠቃሚ ነው ግን እግሮቹ ኮምፕሊትሊ ይሄኛው እግሩ እንደዚህ በጣም ስለሆነ አይዘም አሁን እንደ እግዚአብሔር ፍቃድ እንተና ምንድነው ጥቁር አንበሳ የህክምና እድል ተገኝቶለታል እዛ እንግዲህ ሊጀመርለት ያኮበኮብን ነው እስኪ እግዚአብሔር ያውቃል የምትችሉ ሄዱና ጎብኙ እሺ ጎብኙ የባፍ ቤተሰቦች ለመጎብኘት በጣም ጎበዞች ናቸው ጎብኙ ከዛን ደግሞ የሷ ቤትም ግቡና ጎብኛት የሷ ቤትም ግቡና ጎብኛት ስትጎበኛት ማንነቷን ተረድታችሁ በዛው ልጅ ተሰጣላችሁ እና አሁን ላባረራት ነው ቻው ደህና ቆዩ እንወዳችኋለን እንድናረጋችኋለን ይሄ ቪዲዮ 100 ተጠብቆ በርታታችሁ እንዳይቋረጥ ያዱ የቤተሰቦች ለሷ ብቻ ሳይሆን ለሌሎችም ያላችሁ ብርታትን አቃለሁኝ አንዳንድ ጊዜ ገባ ያልኩኝ ስለማይ አደራ ትንሽ ናቸው ትንሽ መስሎ ነው የሚታዩ ግን ሺዎች ናቸው ብዙ ናቸው ሐሳባቸው ራሱ በጣም ብዙ ነውና አደራ እናታችንና በርቱልን ብርታታችሁ አይለይ ሌሎቻችሁም ነው ጎብኙን እሺ መንገዳችን ክፍት ነው እውነት ነው እንወዳታችሁ ተዘከረች በሳቅ ነው የገለጸችው እናታችኋለን ባይ